አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናሌ ተከታታዮች እንዴት ናችሁ? ያለሁ አልሐምዱሊላህ። እናንተም እያላችሁበት ሰላማችሁ ብዙ ይበልልን። ዛሬ ሳገው አብረን እንሰራለን ማለት ነው። ሳገው ማለት ይሄ ነው። በአረብኛም አለ እንግሊዝኛ ሳገው ይባላል። እሱን ለመስራት የሚያስፈልግን መጀመሪያ እሱን እዘፈዝፋለሁ ማለት ነው። ያው በብርጭቆ ልለካው በኋላ ስኳሩ እንዲበዛብኝ ማለት ነው። ያንን በተጠቀምኩበት ይሄን አንድ አድርጌ እንዲሁ በዚህ ሁለት ነው ማለት ነው ስኳር የምጨምረው። አሁን በዚህ አንድና ትንሽ ነው የማረገው። ሁለተኛው አልሞላም ማለት ነው። እንደዚህ አድርጌ አጠቤ እዘፈዝፈዋለሁ። ብዙ ሽት ማድረግ ባይቻልም ታላይ ጥብ እናደርገዋለን ማለት ነው። ያው ሁለቴ ሶስቴ ካጠነፈኩት በኋላ እንደዚህ ሆኖልኛል። ለ20 ደቂቃ ወይም ለ30 ደቂቃ ዘፈዝፈዋለሁ እንደዚህ አድርጌ ማለት ነው። ያው ከ20 እስከ 30 15 ደቂቃ ይበቃዋል። እንደዚህ አድርጌ ዘፈዝፈዋለሁ። ድጋሚ እመለሳለሁ ማለት ነው። እሺ ቤተሰብ ያው እዚህ ጋር ድስት አግያለሁ። ስኳር በቅድም በሳገውን በለካሁበት ብርጭቆ 2 ብርጭቆ ቤተሰብ ያው ዲስቱ በጣም ግሎ ስለነበረ ቶሎ ነው ያቀየረው ማለት ነው። ስኳሩ ተላታይ ቀነስ ማድረግ አለባችሁ ዲስታችሁን። ስኳር የተጠቀምኩት በዚህ በብርጭቆ 2 ነው ማለት ነው። ሳገውንም የተጠቀምኩት በዚሁ ስለሆነ እሱም በተጠቀማችሁበት ሳገውን በተጠቀማችሁበት ብርጭቆ ነው ስኳሩን የምትጠቀሙት እንዳይበዛባችሁ። ከዛ ከታይ ሰዓታችሁን ሰግግ አድርጋችሁ እንደዚህ እያመሰላችሁ በራሱ ጊዜ ቀልጦ ይቀላል ማለት ነው። ተቃጠለ ይመራል። በጣም ነው የሚመራው ስኳሩ ሳተቃጠለ። እንደዚህ በራሱ እየቀለጠ ሲመጣ በራሱ ይኸው እንደዚህ ይሆናል። እናንተ ቀስ እያላችሁ እያመሰላችሁ እስከሚቀላ ድረስ ይሄም በራሱ ቅልጥ ብሎ ቃላ እስከሚል ድረስ መጠበቅ። ከዛ እዚህ ያጠብኩት እንትን በዚህ መልኩ ከ30 ደቂቃ በላይ እንትን ብሎልኛል ማለት ነው። ይሄው በዚህ መልኩ ማር ሲመስል ነው አሪፉ ማለት ነው። ተጠቆረ ተዝህ ጥሩ አይደለም ይመራል። ከዛ እዚህ ውሃ አዘጋጅቻለሁ፣ ቀዝቃዛ ውሃ። እሱን ቀስ ብዬ ጨምርበታለሁ። ብስሚላ ያው የሚበቃኝ ይሆናል። እዛ ጨምራለሁ። ሲበርድ ውሃው እንደዚህ በቃ ውሃ ስጨምርበት እንደዚህ ነው ማለት ይመስላል ማለት ነው። ውሃው ሲንተከተክ መልሶ ውሃው ሲፈላ ይሄ ቀልጣ ችግር የለም ቀልጣል። ከዛ ዝሱስ እንዲህ እስከሚፈላ ድረስ እዚህ ጋር 1 ማንኪያ የተፈጨ ሄልና እንትን አለው ዛዕፈራን አብሮ የተደባለቀ ነው። ይሄ
ያልተደባለቀ ከሆነ ያላችሁ እናንተ ዛዕፈሯንና ሄል አንድ ማንኪያ ማለት ነው የምትጨምሩት። እሱም እንደዚህ አድርጋችሁ አብሮ ይበስላል። እዚህ ጋር ደግሞ አንድ ማንኪያ ዝብዳ ተጠቅሜያለሁ ማለት ነው። አንድ ማንኪያ ነው የሚሆነው ስላልሞላ ነው እንጂ ትንሽ ያደረኩት አንድ ማንኪያ ነው። እንደዚህ ካረጋችሁ በኋላ በደንብ ይንተክተክ ማለት ነው። መብሰል አለበት። ቂጡን አማስሉት በደንብ ሱካሩስ ተጨምዶ እንዳይቀርባችሁ እንደዚህ ይተከተካል። ዝብዳ የተጠቀምኩት ይሄንን ነው የተጠቀምኩት ማለት ነው። በዚህ መልኩ ውሃ እየፈላልን ውሃና ሱካሪ እና ይሄ ዳርዳሩ ያለው ኮራፋት ነገር የሚመስለው የዝብዴው ነው። እሳት ሲነካው ስንተከተክ ወዴት ነው የሚሆነው ማለት ነው። እዛ ነው። አሁን አንጥቼ ሳጉን እጨምራለሁ። ቅድም ያጠብኩት ሳጉ ይኸው 30 ደቂቃ ቆይቶልኛል። ይሄን ይመስላል። አሁን አጠናክፈዋለሁ ማለት ነው። ውሃውን አያችሁት? ሁሉ እንደዚህ እንትክ ከሲል ሱካሩና ውሃው ከዛ እዚህ ያጠለላችሁትን ሳገው ትጨምርታላችሁ ማለት ነው። ሳጋው ሲቆይ እንደዚህ ነው የሚሆነው። እዛ ትጨምርታላችሁ። እዛ አርጋችሁ ከታች እሳቱን ቀነስ አርጉት። ይሄ ፈረስ እስከሚል ድረስ ስለሆነ የሚበስለው እንትን በሉት ማለት ነው። ታታይ እሳቱን ቀንስ አርጋችሁ ይንተክተክላችሁ። ሱካሩ በደንብ አመስሉ። ቅጡ እንዳይይዝባችሁ ይዛል ባለጌ ሱካሩ። በዚህ መልኩ አቀላቅያለሁ። አሁንም እስከሚበስል ድረስ እሳቱን ቀነስ አርጌ በጠበቅ ነው ማለት ነው ያለኝ። ያው ጋር ማንተክተክ ሲጀምር እንደዚህ የቀላ ይመጣል፣ ነጩ ይጠፋል ማለት ነው። አሁን በእንደዚህ መልኩ እሳቱ ታታይ ቅንስ ስላለ በደንብ እንዲበስልልኝ በቀስቲር ማለት ነው እሱ እናደርገዋለን ላቦቱ እንዲወጣ ማለት ነው። እሳቱ ግን ታታች እሳቱን በደንብ አድርጌ ቀንሳለሁ። እንደዚህ ካሸኩት በኋላ ከአምስት ደቂቃ በኋላ እየከፈታችሁ ማያግድ ካለባችሁ ማማሳት ለአምስት ደቂቃ ቆይቷል። እንዲያይዝ እሳቱ መቀነስ አለበት። ከዛ 5 ደቂቃ ይሄ ነጩ መጥፋት አለበት። ነጩ ገና ነው። ብዙ ሰዓት ይፈጃል ለመብሰል፣ ቀስ እያለ ማለት ነው። ሰላማን ማሰር አለበት ገጥም እንደዚህ ማለት ነው። ሁለት መልኩ በስሎልኝ ያለ እንግዲህ የሚመስለው እንዳጥታ ማለት ነው። አውጣለሁ ማለት ነው።
ይኸው በዚህ መልኩ አልቋል። እዚህ ጋር እንትን አዘጋጅቻለሁ ከላይ